ስሜ ምህረት የገነት ደምለው እባላለሁ። የግሻጉም ሆቴል ባለቤት ነኝ። እንግዲህ ይሄ በዓል ያው ከአባቶቻችን ጀምሮ ሲከበር የቆየ በዓል ነው። እኛም ደግሞ አሁን በየአመቱ እያከበርነው ነው ያለን። ዘንድሮ ደግሞ ድሮ ከነበረው ለየት አድርገን ለማክበር በዝግጅት ላይ እንገኛለን። ያው የሆቴል ቱሪዝሙ ከበፊቱ በመሻሻል ድሮ ያበሻ ምግቦችን ብቻ በማዘጋጀት የነበረውን አሁን ነጮችን ጭምር ይጋብዛል በሚል የነጮችን ምግብ ጭምር በማሟላት ከሆቴሉ ምንም የሌለ የምግብ አይነት ምግብ የለም ላለ ማለት ጥረትና ዝግጅት ላይ አድርገን እየተንቀሳቀስን እንገኛለንና ይሄ በዓለም ደግሞ ከሌሎች አሁን ከፊት ካለፉት በዓሎች ለየት የሚያደርገውና የሚለየው እኛም በጉጉት የምንጠብቀው በዩኔስኮ ተመዝግቦ ብዙ ለሀገራችን ነጮች ፍሰት መጣው ያልጋ ከሊስትሮ ጀምሮ እስከ ሌላው ማህበረሰብ ድረስ ያለው ተጠቃሚ ይሆናል የሚል እምነት አለንና ይህንን ሰፊ ዝግጅት አድርገን እየተጠባበቅን እንገኛለን። በዓል ያው ይሄ ከተማ በእድገት ላይ ያለ ከተማ ነው። በእርግጥ የሰው ፍሰት በመጣ ቁጥር ከተሞች ያድጋሉ። ይሄ ዩኔስኮ ሲመዘገብም ደግሞ የዓለም ሕዝቦች ሁሉ እዚህ ላይ ታዳሚ ይሆናሉ በሚል የአባይ መገንጠያ በር ላይ ነው የምንገኘውና የአባይ ግድብ ለዚህም ወደዚያ የሚገባው የሚያርፍበት ከተማ ይሄ ነውና ይሄ በባህል ቱሪዝም ሲመዘገብ ትልቅ አስተዋጽኦ አለው። እኛም ደግሞ ይሄ የዋጋ ንህረቶችን እንዳይጨመሩ እንግዶች በሚመጡበት ጊዜ ልዩ አቀባበል አድርገን ምግብ ለሌላቸው ምግብ፣ ልብስ ለሌላቸውም ልብስ በማዋጣት መኝታ ለሌላቸውም አልጋ ባለቀ ቁጥር ፍራሽ ድርድረን ከቤታችን ወስደን በሳሎን ጭምር አስተኝተን በመተባበር ደረጃ ይህንን ትልቅ ዝግጅትና እንቅስቃሴ ላይ እንገኛለን። እንግዲህ ያው ከሀገር ውስጥም በውጭም ያሉ ኢትዮጵያውያንም ይሁኑ ሌላ ከኢትዮጵያ ውጭ ያሉ ሀገሮችም ይህ በዓል ለየት የሚያደርግ ከዓለም ሀገሮች ለየት የሚያደርገው የፈረስ ጉግስ አለ፣ የፈረስ ጭፈራ አለ፣ የፈረስ አትሌቲክስ አሉ። ከሌሎች እስካሁን ባልነበሩ ደግሞ በሴት ፈረሰኞች ጭምር የሚታደም የፈረስ በዓል ነውና ይህንን ሁሉም መጥቶ እንዲታደም ጥሪያችንን እናስተላልፋለን።